ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ እንኳን የእግር ኳሱ ፈርጥ ለመሆን ይቅርና ከነጭራሹ ሊወለድ ያልታሰበ ጨቅላ ገና ሳይወለድ እንዲሞት የተፈረደበት ሕፃን እናቱ ማሪያ ዶሎሬ ከርሱ ቀደም ብሎ 3 ልጆችን በችግር ለማሳደግ ተገዳ ነበርና ሳታስበው የተፈጠረውን 4ኛ ልጇን ልታስወርድ ወስና ነበር። ነገር ግን ሐኪሙ ልጁን እንዳታስወርደው በሀገራችን አባባል ገና በሆድ ያለ ልጅ እንደሚባለው ንጉሥ ሊሆን ይችላል ማን ያውቃል ሲል ጠየቃት። ልጇን እንድትወልደውና የሚመጣውንም ፈተና በጽናት እንድትታገል ዶክተሯ ሳመናት። እርሷም አመነችው። እውነትም የእግር ኳሱ የዓለም ንጉሥ የሆነው የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ እንደ አውሮፓውያን አቆጣጠር በፌብሩዋሪ 5 1985 በፖርቹጋል በሚገኘው ፉንቻል በተባለ የማንዴራ ደሴት ይህችን ዓለም ተቀላቀለ። ድህነት ዘመዳቸው፣ ችግርም የቅርብ ጓደኛቸው የሆኑት የክርስቲያኖ ሮናልዶ ቤተሰቦች ሕይወት በከባድ ፈተናዎች የተሞላች ነበረች። ከአንድ ወንድሙና ከ2 እህቶቹ ጋር በአንድ ላይ የሚኖረው ክርስቲያኖ ሮናልዶ በጠባቧ ክፍል ውስጥ ከትልቅ ወንድማቸው ከሂዩጎ ጋር በጋራ ይተኙ ነበር። ምንም የሌለን ደሃ ሰዎች ነበር። እንደ ልጅ መጫወቻና ቅንጡ ነገሮችን አይቼም አግኝቼም አላቅም በሕይወት ዘመኔ ይላል ክርስቲያኖ። የዚህ ቤተሰብ ችግር ገንዘብ ብቻ አልነበረም። ሆሴ ዴኒስ አቬሮ በመባል የሚጠራው የክርስቲያኖ ሮናልዶ አባት በመጠጥ ሱስ የተጠመደ በመጠጥ ራስን መሳትን ቤተሰብ ያደረገ አባት ነበርና ለልጆቹ የሚያስፈልጋቸውን ጊዜ የማይሰጥ ቸልተኛ አባት ነበር። የታሪክ መዝገቡ እንደሚነግረን ከባድ የሆነው የመጠጥ ተጠቃሚነቱ የኋላ ኋላ እንደ አውሮፓውያን አቆጣጠር በ2005 በጉበት ካንሰር አማካይነት ሕይወቱን ነጥቆታል። የሰው ልጅ በፈተናዎች ውስጥ ማለፉ ማንኛውም ሰው ቢሆን ሊጋፋው የማይችለው ቀድሞ ሊከላከለው የማይችለው የሕይወቱ አንዱ ክፍል ነበርና የአባታቸውን በሞት መነጠቅ ለክርስቲያኖ ሮናልዶ ለወንድምና እህቶቹ ከባድ ስሜትን ፈጥሮባቸው ነበር። በዚህ ጊዜ ክርስቲያኖ ሐዘኑን ለመርሳት በአንድ ነገር ውስጥ መደበቅ እንዳለበት ወሰነ። የወሰነውም መጠጥ አሊያም ሲጋራ አሊያም ሱሳሱስ ነገሮች ውስጥ መደበቅ ሳይሆን ዛሬ ዓለሙ ወደ ሆነው ወደ እግር ኳስ ውስጥ መመነን ነበር። ጓደኞች አፈራ። የወዳደቁ ጨርቆችን እንደ ኳስ፣ አስፋልቱን ደግሞ እንደ ሜዳ አድርጎ ኳሷን መከተል ጀመረ። አንዳንዴ ልቡ በጨዋታው ከመሳቡ የተነሳ የምግብ ሰዓቶችን ሳያስበው ይሄዱና ያልፉበት ነበር። ይህ ሁሉ ሲሆን ገና የ11 ዓመት ታዳጊ ነበር። ኳሷን ሲያንጠባጥብ ጥበብም የተሞላው ከመረብ ጋር ኳሷን የሚያዋህድበት መንገድ ለእግር ኳስ መሰጠቱ በከተማው ያለ አንድ የወጣቶች ስካውት ማሰልጠኛን ቀልብ ለመሳብ በቃ። ስፖርቲንግ ሊዝበንን ተቀላቀለ። ትንሹ ክርስቲያኖ ሮናልዶ የሕልሙን ሕይወት መኖር ማጣጣምም ጀመረ። ነገር ግን ያ ሕልሙ ብዙም ሳይቆይ ነበር ወደ አስፈሪ ቅዠትነት የተቀየረው። ምክንያቱም እንዳሰበውና በአእምሮውም እንደሳለው ሳይሆን የሕይወቱን ጥቁር ቀናት፣ ወራትና ዓመታት በዚያ ለማሳለፍ ተገዶ ነበር። ገንዘብ የለም፣ ቤተሰብም የለም፣ አማካሪ የሚባል አንድ መጠጊያም መሸሸጊያም አልነበረም። ምክንያቱም ወደዚህ ማሰልጠኛ ሲገባ ይዟቸው የመጣቸው ነገሮች 2 ነገሮች ብቻ ነበሩ። ችሎታውን፣ ከምንም በላይ ደግሞ የማይናወጠው ቁርጠኝነቱን። ቤተሰቦቼን ገና በ12 ዓመት ዕድሜ ትቼ ለመውጣትና ብቻዬን በሊዝበን ለመኖር ተገድጄ ነበር በማለት የታሪኩን አንድ ከባድ ጊዜ የሚያስታውሰው ክርስቲያኖ ሮናልዶ በጣም ከብዶኝ ነበር። ለኔ ከባድ ሕይወት ካሳለፍኩባቸው ወቅቶች በላይ የከፋውና በጣም የከበደኝ ይሄው የሕይወቴ ምዕራፍ ነው በማለት ይገልጸዋል። ያ ግን ለክርስቲያኖ ሮናልዶ በፈተና የተሞላው መንገድ ገና መጀመሩ ነበር። መንገዱ በፈተና ይሞላ እንጂ መድረሻውን ያውቅ ነበርና ፈተናዎች የሚታለፉ እንጂ ተወድቆ የማይቀርባቸው የሕይወት አቃል እንዳልሆኑ ገና በልጅነት አእምሮ ላይ በደማቁ ተጽፏል። በወቅቱም ይህ ትንሽ ልጅ እጅጉን ደሃ ከሆነ ቤተሰብ የወጣ ነበርና ወደ አፉ የሚወስደውን የሚላስ የሚቀመስ ነገር ፍለጋ እጆቹን ለመጽዋት መዘርጋት ነበረበት። በዛ ጊዜ በሊዝበን ውስጥ ካሉ እንደኔ ከቤተሰቦቻቸው ከተለያዩ ታዳጊዎች ጋር ነበር አብሬ የምኖረው። ያው ሕይወት በወቅቱ ለሁላችንም ከባድ ነበረች።
ገንዘብ የለንም፣ ተርበናል፣ ተጠምተናል። በማክዶናልድ በርገር የሽያጭ ቦታዎች አካባቢ ነበር መኖሪያ ቤታችን። ስለዚህ ከድርጅቱ የተራረፉ ምግቦችን ሄደን እንለምን ነበር የሚጣሉት በማለት ከቀን ተቀን ፈተናቸው ዝርዝር ውስጥ ሆዳቸውን ለመሙላት የሚደረገው እልህ አስጨራሽ ትንቅንቅ አንዱ ብቻ እንደነበር ካለፈው የሕይወቱ መዝገብ ላይ እየገለጠ ይመሰክራል። ሕይወቱን ከእግር ኳስ ጋር ያላትን መቆራኘት ማንም ጣልቃ ገብቶ ሊበጥስ አልቻለም። ትምህርቱም ቢሆን ያለውን ጉልበትና ዕውቀት ለእግር ኳሱ ሰጥቶለታልና ትምህርቱም ቢሆን በየትኛው አቅሙና በየትኛው ባዶ ቦታ ይቀበለዋል? አልቻለም። ገና በ14 ዓመቱ በትምህርት ቤቱ የሚደርስበት ጫና ከፍላጎቱ አለመኖር ጋር ተዳምሮ ከትምህርት ጋር ለአንዴና ለመጨረሻ ጊዜ ተቆራረጠ። የሚገርማችሁ በማዴራ ያነጋገር ዘይቤ የተለየ ነው። ክርስቲያኖ ሮናልዶም ቃል ለማውጣት በሞከረ ቁጥር ባነጋገሩ ይስቁበትና ይቀልዱበት ነበር በማለት ኤልሙንዶ የተባለ የቀድሞ የቡድን አጋሩ ሮናልዶ በትምህርት ሕይወቱ ስላለፈበት ከባድ ፈተና ይናገራል። ይህ የተደጋገመ ቀልድም መግቻውን ሮናልዶም ከትምህርት ቤት የመቆራረጡ ክስተትም አንዲት ቀን እውን ሆነ። ተማሪዎቹ ሲስቁበትና ሲቀልዱበት ዝም ብላ ዳሯን ይዛ አብራም ለመሳቅ የቃጣት አስተማሪው ላይ ወንበሩን ወረወረ። የልጅነት የቡድን አባላትም ስለ ክርስቲያኖ ሮናልዶ ሲመሰክሩ በልጅነቱ አንድ ቅጽል ስም እንዳወጡለት መናገራቸው የማይቀር ነበር። አልቃሻው ልጅ ከተናደደ ያለቅሳል፣ ከተከፋም ያለቅሳል፣ ለትንሽ ለትልቁም እንባ ይቀድመዋል። አልቃሻው መባሉን ለምዶት ነበረ። የቀድሞው የቡድኑ አባል ሪካርዶ ሳንቶስ እንደ አውሮፓውያን አቆጣጠር በ2017 ከሬውተርስ የዜና ወኪል ጋር ባደረገው ቃለ ምልልስ አልቃሻው ብለን የምንጠራው ማሸነፍን ስለሚፈልግ ነው፣ በነገራችን ላይ አሁንም ቢሆን ያው ነው በማለት ስለ ክርስቲያኖ ሮናልዶ አልቃሻነት ወደ ኋላ ያስታውሳል። ለክርስቲያኖ ሮናልዶ ማሸነፍ ወይም መሸነፍ የሚል አማራጭ የለም። አማራጩ አንድና አንድ ብቻ ነው፣ እርሱም ማሸነፍ ብቻ። ለዚያም ነው ሽንፈትን ውድቀትን በሚያጋጥመው ጊዜ ንዴቱና እልሁ አይኑን መንገድ አድርገው እንባዎቹ የመፍሰሳቸው ምክንያት። ከአስተማሪው ጋር የተከሰተውን ክስተት ተከትሎ ከትምህርት ቤቱ ተባረረ። በሱ እይታም ትምህርት ቤት ማለት ከእስር ቤት የተለየ ቦታ አልነበረም። የሚሰማውን እንኳን በነጻነት መተንፈስ የማይችልበት ጠባብ እስር ቤት። ትምህርት ቤት ውስጥ ጊዜ ማጥፋት አይኖርበትም። ለሱ ትምህርት ቤቱ ሕይወቱና የመኖሩ ምክንያት እግር ኳስ፣ የመማሪያ ቤቱም የኳስ ሜዳ እንደሆነ ከራሱ ጋር ተማምሎ ውሳኔ ላይ ደረሰ። እናቱም ያላትን ነገር ሁሉ በመጣል እርሱ ወዳለበት ከተማ ለመምጣት መወሰኗ የሕይወቱን አቅጣጫ የዘወረ የተስፋ ጭላንጭል የተመለከተበት የሕይወቱ ፈንጣቂ ጅማሮ ነበር። ሕይወት የተሻለ አቅጣጫን ይዛ መጓዝ ጀምራለች። ክርስቲያኖ ሮናልዶም ሰው ቢሆንም ባህሪው የወርቅ እንዲሆን ራሱን አዘጋጅቷል። ስኬታማ ሆናለሁ ሲል ውሳኔውን አጽንቷል። ስኬት በእንቅልፍ በእድል በዘመድ እንደማይገኝ ጠንቅቆ የሚያውቀው ሮናልዶ ሌሎች በተኙ ሰዓትም ተነስቶ ልምምዱን ማድረግ ጀመረ። ሌሎች በደከሙ ሰዓት እርሱ ጨክኖ ጥርሱን ነክሶ ወደፊት መጓዝ፣ ወደ ኋላ ሊጎትቱት የሚሽቱን ጆሮ አለመስጠት የሕይወቱ መርሆች ነበር። ክርስቲያኖ ሮናልዶ ኳስን የሙጥኝ ብሎ ያዛት። እርሱም የድሉን ፍሬ እያጣጣመ የስኬቱ ጅማሬን እያየ ባለበት ሰዓት ግን አንድ ሌላ አስደንጋጭ መርዶ ከሐኪሞች ሰማ። ሐኪሞቹ ከምርመራ በኋላ ልብህ ችግር አለበት ሲሉት ገና መንገድ ለጀመረው ሩቅ አላሚው ሮናልዶ አስደንጋጭ ዜና ነበር። ልቡ በፍጥነት ትመታ ነበር። ልቡን የመታመሙን መርዶ ስሰማ እኔ መዴራ ነበርኩ። የጨረር ሕክምናውን ለማድረግ ፈቃዴን ሊጠብቁ ነበርና መፍቀዴን በፍጥነት በፊርማ ያረጋግጥኩላቸው። ሁላችንም በጭንቀት ተሞልተን ነበር። ምክንያቱም ከሚወደው እግር ኳስ ተቆራርጦ የሚቀርበት መንገድ ነበር። በጣም የሚያሳዝን ያ ከባድ ፈተና ነበር ለኔ በማለት ጊዜውን በማስታወስ በእንባ የተሞላውን አይኗን እየጠረገች እናቱ ማሪያ ዶሎሬ ዶስ ሳንቶስ ወደ ኋላ አስታውሳ ትገልጻለች። ክርስቲያኖ ሮናልዶ አሁንም በመንገዱ ላይ የተጋረጠውን እንቅፋት ቢያደናቅፈውም እንዲጥለው አልፈቀደለትምና ዳግም እንቅፋቱን ረትቶ ጉዞውን ወደፊት ቀጠለ። ጊዜውን ሐሳቡንም ሙሉ ለሙሉ ለእግር ኳስ በመስጠት
አሁንም ራሱ ከትናንት ጋር የሚያደርገውን ፍልሚያ ቀጠለ። ካሁን ልፋቱና ድካሙ በኋላ የኋላ ኋላ እንደሚከፍለው ጠንቅቆ አውቆታል። ከማዴራ የወጣው ያ ምስኪን ታዳጊ ድሃ ልጅ የስኬትን ማማ መጨበጥ ጀመረ። በቀጣይ ምን እንደሆነ እኔም እናንተም ሁሉም የዓለም ሕዝብ እናውቃለን። በመቶዎች የሚቆጠሩ ኳሶች ከመረባቸው ጋር አገናኘ። በደርዘን የሚቆጠሩ ዋንጫዎችና ሽልማቶችም ጎረፉ። ክርስቲያኖ ሮናልዶ ሕያው የሆነ ጀግና ነው ስትልም ዓለም የእግር ኳሱ ንጉሥ ስትል መሰከረችለት። ይህ ከአንዲት ትንሽ የፖርቹጋል መንደር የወጣው ተጫዋች ዓለምን በድንቅ ብቃቱ ማስደመሙን ዛሬም ቀጥሏል። በፍጹም ተስፋ መቁረጥ የለባችሁም የሚለው ትምህርትም በተግባር ማስተማር የሚችል ድንቅ ወጣት ዛሬ ላይ ኳሱን የሚቆጣጠርበት መንገድ፣ ኳስን ከመረቡ የሚያዋህድበት ልዩ ብቃት፣ ያጫወት ስልቱን የተመለከተ ሰው አጀብ ቢልም ይህ ብቃቱ አብሮት የተወለደ በስጦታ የተበረከተለት አሊያም በሎተሪና በድል የመጣ አልነበረም። ብዙ እንቅልፍ አልባ ጠዋቶች፣ እረፍት አልባ ስልጠናዎች፣ ቃል አልባ ጸሎቶች፣ ራሱን ከብዙ የምቾት መንገዶች ከልክሎ በፈተና ውስጥ ለማለፍ አልፎም በእሳት እንደተፈተነ ወርቅ የእግር ኳሱ ኮከብና ፈርጥ ወርቅ ሆኖ ነገሰ። የሚያስገርመውና በብዙዎች ዘንድ የሚወደድለት ተግባሩ ደግሞ ከድሃ ቤተሰብ እንደ መምጣቱ የሀብት ማማን ሲጨብጥ ድሆችን አለመርሳቱ ነው። ዛሬም ደም ይለግሳል፣ ለምስኪኖች ሆስፒታል ያሰራል፣ በብዙ በጎ አድራጎት ተግባሮች ላይ ይሳተፋል። የክርስቲያኖ ሮናልዶ ሕይወት እንኳን ክርስቲያኖ ሮናልዶ ተርኮት ቀርቶ ተጽፎ እንኳን ላነበበው ብዙ መልእክትን የሚያስተላልፍ ነው። አትችሉም ለሚሏችሁ ጆሮ አታውሷቸው። ሕልም ካላችሁም ሕልማችሁን ጠብቁ። ሕልማችሁን እሾህ እንዳይበላው አረምም እንዳያንቀው ተንከባከቡት፣ ኮትኩቱት፣ አሳድጉት። የሚከፈለውን ሁሉ መስዋዕትነት ክፈሉ። እመኑኝ፣ ከክርስቲያኖ ሮናልዶ ታሪክ እንደምንረዳው ሕልማችሁ እውን የማይሆንበት ምንም ምክንያት ይኖራል ብላችሁ አትጠብቁም። የምትፈልጉት ነገር የፈለጋችሁትን ያክል ትልቅ ነው። እንግዲህ ይህ ወጣት፣ ይህ የእግር ኳሱ ንጉሥ በፌብሩዋሪ 5 1985 ይህንን ዓለም የተቀላቀለው ዛሬም የእግር ኳሱ ዓለም ኮከብ ለመሆን የበቃው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ እንዲህ ያለ ሰው ነው።